መጡ መለኛው መጣላችሁ የብሩኬ ታላቅ ወንድም ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በመጀመሪያ ዛሬ የእናቶች ቀን ነው። እንኳን ለእናቶች ቀን አደረሳችሁ እናት የሆናችሁ ማለት ነው። እናት ያልሆናችሁም ደግሞ ለእናቶቻችን እንኳን አደረሰን። እንዴ እናቶቻችን ራሱ እዚህ ጊዜ እዚች ቀን ላይ መድረሳቸው በጣም ደስ ይላል። የእናቶች ቀን ግን መከበር ከጀመረ ቅርብ ጊዜው ነው። እኔ በፊት አላውቅም ነበር፣ አሁን ነው ቅርብ ጊዜ የጀመረው ይመስለኛል። ያው ሀገራችን ውስጥም የፈረንጆችን እንትን እየተለመደ ነው። ይሄ ቫላንታይን የእናቶች ቀን መከበር አለበት ግዴታ ነው። እንዴ የእናት ቀን ያልተከበረ የማን ሊከበር ነው? ማን እንደ እናት ቤተሰብ እና የኔ ውዶች ዛሬ እንግዲህ መለኛው የብሩኬ ወንድም ዩቲዩብ ቻናል ተከፍቶለት ሰርፕራይዝ ተደርጓል። ደስ አይልም? ሰብስክራይብ ያላደረጋችሁ እየገባችሁ ሰብስክራይብ አድርጉት። ደግሞ እኔ በጣም የምትደንቁኝ የሃይሚና የብሩኬ አድናቂዎች ማለት ነው። ትለያላችሁ። ይሄው 11,000 ምናምን አስገብተውታል። የሚገርማችሁ ነገር ደስ አይልም? በስመ አብ እውነት በጣም ነው የምትለዩት ያላችሁ ትብብር። ኦ ማይ ጋድ! ግን ለምንድን ነው እኛንስ የማዳም ቤት የምንሰራ የማዳም ቅመሞችን ለምንድን ነው ግን ሰብስክራይብ የማታደርጉን? እንደው በፈጠራችሁ ማለት ነው። ንቀት ነው ንቀት ነው። ግን እኛ እናሳዝናችሁም። እኛ እኮ ወደፊት አገር ገብተን ብዙ አላማ አለን በዚህ ቻናል ለመስራት እኔ በበኩሌ ማለት ነው። እና ለምን ሰብስክራይብ አታደርጉኝም? እኔንስ ቁም ነገር ማለት ነው አሳድጉን። የእውነት ሰብስክራይብ አድርጉን። ቅንነት ለራስ ነው። እውነት ነው የምላችሁ። እና እንግዲህ አምባሳደር ብየዋለሁ የብሩኬን ወንድም። በጣም ይገርማል። በጥሩ ሁኔታ ነው እንግዲህ አመጣጡ ማለት ነው። ሰብስክራይብ አድርጉኝም አስደርጉኝም ብሏል። እንግዲህ አሁን አስደርጉት አድርጉትም። አንዳንዶቹማ በ3 ስልክ በ10 ስልክ ራሱ ያደረጉታሉ። ዋው! በቃ ፍቅር ማለት እንደዚህ ነው። እናንተ ሁሌ ፍቅራችሁን እንዳሳያችሁ እውነት በጣም ነው የሚገርሙት። ግን እኔ ብሩኬና ሃይሚዬንም ደግሞ ሳላደንቅ አላልፍም። በዚህ አጋጣሚ ለብዙ ልጆች የእንጀራ በር እየከፈቱላቸው ነው። ቁም ነገር ታውቃላችሁ። ኢትዮጵያ ውስጥ አሁን ተምረው ትምህርታቸውን ጨርሰው ምን ብለው ስራ የለም። ዩቲዩብ ደግሞ ማለት ነው የመንግስት ስራ ቢቀጠሩ ወይንም ደግሞ የሆነ ድርጅት ምናምን ቢቀጠሩ የማያገኙትን ብር ነው የሚያገኙት። እና ዩቲዩብ ላይ ያለውን ጥቅም ስለሚያውቁ በአቅራቢያቸው ላሉ ልጆች ለጓደኞቻቸው ምናምን ዩቲዩብ እንዲከፍቱ እድል እየሰጧቸው ነው። ይሄ ትልቅ ሊመሰገኑ ይገባል። በተለይ ደግሞ የቦታጅራ ዩቲዩበሮች የምወድላቸው ባህሪ ይተጋገዛሉ። በጣም ነው የሚተጋገዙት። በቃ እራስ በራሳቸው ለማደግ ይጥራሉ። በምንም ብለው አንዳንድ አሉ ምቀኞች። ራሴ ብቻ ልብላ፣ ራሴ ብቻ ልደግ፣ በቃ በአብራችሁ እንዳሰሩ የሚያደርጉ ልጆች እኮ አሉ። ቁም ነገር ማለት ነው። ሼር አድርጉልን ሲባሉ ራሱ ሼር አያደርጉም። የሚገርማችሁ ነገር እኔ እነ ብሩኬ በአጠቃላይ የእነሱ ግሩፕ ማለት ነው ትለያላችሁ። በቃ እናንተ አድጋችሁ ሰውን ለማሳደግ የምትፍጨረጨሩት ነገር አሁን እነሱ ብዙ ልጆች የማን ሀብትሽ ሲመጣ ፍፄ ሲመጣ እነ ማናቸው እነ ጥሩልኝ እነ ማሂ እነ ሀሰን በእነ ሃይሚ ነው በነገራችን። ኧረ በጣም ብዙ ልጆች አሉ ውስጡን ራሱ ማለት ነው። እና በዛ ላይ የእነሱ አድናቂዎች ደግሞ ወደ ኋላ አይሉም። በቃ ማንም ይምጣ ማንም ሰብስክራይብ ያደርጋሉ። በጣም ነው የምትለዩት። እውነተኛ አድናቂም ናችሁ። እነሱም ደግሞ እውነተኛ ሰው ናቸው። እና እንግዲህ ዛሬ መለኛው ነይ መላ እያለ የምትል ፕራንክ ግን ተደርጓል። ሃይሚዬ
እና ብሩኬ እንግዲህ ታውቃላችሁ መለኛውን ፕራንክ ያደረጉት ሁለቱ ተመካክረው ነው። ሀይሚዬ በጣም እያስቸገረኝ ነው፣ በዛ ላይ ደግሞ መጠጥ አጠጣኝ ቅብር ጥሶ እያለች እንግዲህ እንዴት እንደዚህ ያደርጋል እንዴት ብሎ መለኛው ተናዶ እኛ ታላላቆቹ አድርገን እንኳን የማናውቀውን ጠጥተን አስክረን የማናውቀውን ነገር እንዴት እሱ እንደዚህ እንዴ ጥርሱን ብሎ እኮ ሊገላግለው ነበረ። ቤተሰብ ታላቅ ወንድም መከታ ነው። ታላቅ ወንድም ጋሻ ነው፣ ዋልታ ነው የሚባለው ለዚህ ነው። ዋልታነቱን ጋሻነቱን አሳየን እኮ የእውነት ደስ አይልም ግን? አዎ የሙሽዬ ልጆች አድጋችሁ ስላችሁ በቁመት ምናምን አይደለም፣ ግን ጥሩ ደረጃ ላይ ሰርተህ አሁን አንተም እንደ ወንድሞች ሀብትሽም ጥሩ ላይ ነው ያለው። ብሩኬ ነው እንደምታዩት ነው። አንተም ደግሞ አሁን ዩቲዩብ ቻናል ተከፍቶልሃል፣ ቪዲዮ እየለቀክ ጥሩ ደረጃ ላይ ደርሰህ ተመልካችንም ሀይሚንም ብሩኬንም የምታመሰግንበት ጊዜ መምጣት አለበት። ጠንክረህ ሰርተህ ከራስህ አልፈህ ለሌሎች በቃ የምተርፍበት ማለት ነው። እንደዛ መሆን አለብህ ብዬ አስባለሁ። በተረፈ በጣም ምርጥ ቤተሰብ ናቸው። በጣም ምርጥ የሚደነቁ ፍቅር የሆኑ ቤተሰቦች። ብዙ ሰው ደግሞ እንደሚቀናባቸው ታውቃላችሁ። በተለይ ደግሞ በብሩኬና በሀይሚ በጣም ብዙ ልጆች ይቀኑባቸዋል። እኔ ለምን እንደሆነ አላውቅም። ዋይ እንዴ የሰው ልጅ ሲለወጥ ሲቀየር እራሱን ሲችል ልንደሰት ይገባል እንጂ ለምንድን ነው የምንቀናው? እና ይሄ ቅናት መንፈስ ያለባችሁ ልጆች ማለት ነው አስወግዱት። ይሄ ሴጣን እኮ ነው፣ የሴጣን መንፈስ ቅናት እና ጥሩ አይደለም። ሀይሚዬ ቡራዬ ወደ ኋላ የለም ወደፊት እየገሰገሱ ነው። እነሱ ገስግሰው ሰውንም እያስገሰገሱት ነው ማለት ነው። እኔ ኢትዮጵያ ስገባ አገኛቸዋለሁ፣ ሰሬስ ማለት ነው። በክብር ማገኛቸዋለሁ እና ማለት ነው አገኛቸዋለሁ ምናምን በቃ አድናቆቴን ገልጽላቸዋለሁ። እነሱም ብቻ አይደለም በጣም ብዙ ልጆች አሉ ማገኛቸው እና አብርሽን ራሱ አገኛቸዋለሁ። አብርሽና ሩታን ምድር አለቅላቂዎች ታለቀልቃላችሁ፣ እኛ ደግሞ እንገናኛለን ማለት ነው። እንዴት አብርሽና አሁን ባለፈው እኔ በጣም የሳብኩት ዋግኝነት ልጅ በተደጋጋሚ ሩታን እኮ ተናግረሻታል፣ ለምንድን ነው አሁን በሩታ ቪዲዮ የምትሰሪው አላለችኝ? አንዳንድ ሰው ችግር አለበት። የሆነት ለምላችሁ ሰው አስተያየት መስጠት አይችልም። እኔ አሁን ሀይሚዬና ቡራዬን እወዳቸዋለሁ። የሆነ ጥፋት ካለባቸው እናገራቸዋለሁ። ተናገርኩ ማለት ደግሞ በመጥፎ ነገር ማየት የለባቸውም። ስድብና አስተያየት መስጠት ደግሞ ለይተን ማወቅ አለብን ማለት ነው። እና አንዳንድ ሾካኮች እንዴት እንደሚሻቆቁ እኔ ብቻ ነኝ የምወድ የሚሉ አሉ። የሆነት ለምላችሁ እነሱ እኮ አይወዷቸውም። እኔ እንደዚህ አይነት ሰዎች አይወዱም፣ ሾካካ ናቸው። ለማንኛውም ማለት ነው ውድ ቤተሰቦቼ የዛሬው ቪዲዮ በዚያ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።